ረመናናቅ ጭራሽ ቤት ድረስ ሄዳችሁ ምን ልታደርጓት ነው? ምን ሊያደርጓት ነው ጋይዝ? እቤት ድረስ ሁለት ጉሩምሳ፣ አንድ ወንድም ተብዬው ሚኪና ያኛው ደግሞ የሄርሜላ ቡችላ ማለት ነው። ያንተማ ማን ነው? ኤፋ ነው ላንተ መድኃኒትህ ኤፋ ነው። የምሬን ነው። አራት እግርህን በአንድ የሚያስበላህ ማለት ነው። አየነህ እኮ ልብህን አይተናል ከዚህ በፊት። ጭራሽ አሁን ደግሞ ልብ አለኝ ብለህ ነው ቤት ድረስ የምትሄደው? እና እውነት ለመናገር የድፍረታቸው ድፍረት። በነገራችን ላይ ሩታ ያከበረቻችሁን ያህል ማንም ሰው አላከበራችሁም። ሁላችሁም በሄርሜላ ዙሪያ ያላችሁ ቡችሎችም ትሁኑ፣ በአብርሃም ዙሪያ ያላችሁ በጎችም ትሁኑ፣ ሁላችሁም ሩታ በጣም ነው ያከበረቻችሁ። ሩታ ማን እንደሆነች ጥግ ድረስ ሄዳ ልታሳያችሁ ትችላለች። ነገር ግን ክብር ሰጥታችኋለች። አሁን ጭራሽ ቀይ መስመር እያለፋችሁ ነው። እንዴት ነው ወንድ በሌለበት ሴት ቤት ዘው ብላችሁ ለሁለት ጎረምሳ የምትሄዱት? ዛሬ ነው እንደ የእህትህን ክብር ማስከበር የፈለከው? ደስታህን ለመግለጽ ይመስለኛል የመጣው። ትላንትና አብርሃም እንደሚፈልጋት ለዛውም የትም ተሽለጥልጦ ትላንትና ያችን ቪዲዮ ስታይ ዛሬ አንተ ደግሞ ልትበቀል መጣ። ሩታን ፍለጋ፣ ሩታን ለማስጠንቀቅ። ተው እንጂ የት ነበርክ እስከ ዛሬ? የት ነበርክ? ሳምንቱን ሙሉ እህትህ ከሩታ ጋር ስር ስትሄድ ለምን ያን ያላስጠነቀቃትም? ወንድ ከሆንክ ማለት ነው። የደስታ ጥግ ነው። ደስታህን ለማሳየት ነው እዛች ጋር የመጣኸው። በእርግጠኝነት ሄርሜላም ትላንትና እዛች ቪዲዮ ላይ ለማስመሰል ካልሆነ በስተቀር ከካሜራ ጀርባ እንግዲህ ዛሬ የሆነ አዲስ ነገር ይኖራል እውነት ለመናገር። ምክንያቱም እሷ የሚያስችላት ነገር የለም በአብርሃም ዙሪያ ማለት ነው። አብርሃም የትም ቦታ ሄዶ ተሽለጥልጦ ቢመጣ ሄርሜላ እዛው ባስቀመጣት ቦታ እንደሚያገኛት አብርሃምም እርግጠኛ ነው። ሄርሜላም ደግሞ ለሱ እሱን እምቢ የምትልበት ምክንያት ምንም የላትም ሆነ ለመናገር። እና የደስታውን ጥግ ለማሳየት ይመስለኛል ሩታ ቤት የመጣኸው። ካሌባ ባይኖር ምን ልታደርጓት ነው? ጭራሽ ላስጠነቅቃት ነው የመጣኸው። ምን አይነት አይን አውጣ ነፍልቃ ከእህትህ ቀጥሎ በሰው ትዳር